U.S. President Donald Trump made several false statements and misrepresented some facts during a contentious Oval Office meeting on Wednesday with South African President Cyril Ramaphosa. Death. 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 Horrible death. Both sides of the road you have crosses. Those people were all killed. Have they told you where that is, Mr. ዶናልድ ትራምፕ ከዚህ ቀደም በዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ላይ ፈጸሙትን ተግባር በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ላይ ደግመውታል። ግን ደግሞ ሐሰተኛ የመሞገቻ ማስረጃ ማቅረባቸው እያስወቀሳቸው ነው። የሁለቱ መሪዎች የቀጥታ ውይይት የበርካቶችን ትኩረት ስቧል። ትራምፕ በጽሁፍ በተንቀሳቃሽ ምስል አንድ የመከራከሪያ ሐሳብ ይዘው ተገኝተዋል። ርዕሰ ጉዳዩ በደቡብ አፍሪካ በነጭ ገበሬዎች ላይ ግድያ እየተፈጸመ ነው የሚል ነው። ትራምፕ ከራማፎሳ ጋር ቀለል አድርገው የጀመሩትን ውይይት ያጋጋሉት ያዘጋጁትን ተንቀሳቃሽ ምስል ካጋሩ በኋላ ነው። ግን ደግሞ ትራምፕ ያቀረቧቸው ማስረጃዎች ሐሰተኛ መሆናቸው ታውቋል። በተንቀሳቃሽ ምስሉ ላይ የደቡብ አፍሪካው ተቃዋሚ ፓርቲ መሪ ጁሊየስ ማሌማ በነጭ አርሶ አደሮች ላይ ጥቃት እንዲፈጸም ሲዘምሩ ይታያሉ። በተመሳሳይ መልኩ በዚህ በኦቫል ቢሮ ውስጥ በታየው ተንቀሳቃሽ ምስል በርካታ መስቀሎች የታዩበት ስፍራ አለ። የመቃብር ቦታ ይመስላል። ትራምፕ በደቡብ አፍሪካ በርካታ ነጮች እየተገደሉ ነው ለማለት ያቀረቡት ማስረጃ ነው። በቀረቡት ምስል ላይ ትራምፕ ተገደሉ ያሏቸውን ሰዎች ፎቶ ሲዘረዝሩ ይታያሉ። ትራምፕ በነጩ ቤተ መንግስት ኦቫል ቢሮ የደቡብ አፍሪካውን ፕሬዝዳንት ሲሪል ራማፎሳ በእነዚህ ማስረጃዎች ለማሳቀቅ ቢሞክሩም አልተሳካላቸውም። በመሪዎች የግንኙነት ፕሮቶኮል ውስጥ ወሳኝ የሆኑ ነገሮች የሚመከርባቸው ከመጋረጃው ጀርባ ነው። ሁሉም ነገር ከመጋረጃ ጀርባ ካለቀ በኋላ በመጨረሻ ልዩነቶችን በማጥበብ በዕለቱ ወደ ተዘጋጀው የጋራ ጋዜጣዊ መግለጫ ያመራል። ከዚያም መሪዎች ማብራሪያ ይሰጣሉ። ይህ በተለይ በምዕራቡ ዓለም የተለመደ የመሪዎች ጉብኝት አካሄድ ነው። ትራምፕ በሁለተኛው ዙር ስልጣን ከያዙ በኋላ ግን ይህ የቀደመ አካሄድ ተጥሷል። ትራምፕ የጋበዙትን መሪ በኦቫል ቢሮ በኩል እንዲቀመጥ ካድርጉ በኋላ በሁለቱ መሪዎች መካከል በቀጥታ ውይይቱ ይካሄዳል። ጭቅጭቅና ውጣ ውረዱም ይቀጥላል። በዚህ መሃል ጋዜጠኞች ጣልቃ እየገቡ ይጠይቃሉ። ትራምፕ ይህንን በዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ላይ አድርገውታል። ከሰሞኑ ደግሞ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ላይ ደግመውታል። ሁለቱንም የትራምፕ አካሄዶች ጥብቅ ትችት ቀርቦባቸዋል። የመሪዎች ክብር ያለመጠበቅና የማዋረድ ተግባር ተብሏል። በቀደመው ጊዜ የፕሬዝዳንት ቮሎዲሚር ዜሌንስኪ ጉዳይ እንደተጠበቀ ሆኖ ትራምፕ የደቡብ አፍሪካ ነጭ ገበሬዎች ጠበቃ ሆኖ በታዩበት በዚህ የቀጥታ ስርጭት ውይይታቸው ሐሳቤን ያስረዳልኛል ብለው በፕሬዝዳንት ሲሪል ራማፎሳ ላይ ያቀርቧቸው የቪዲዮና የድምጽ ማስረጃዎች ትክክል እንዳልነበሩ በሚገባ ተረጋግጧል። ትራምፕ በዚህ መድረክ ለማስረዳት ለመሞገት የሞከሩት የደቡብ አፍሪካ ነጭ አርሶ አደሮች በጥቁሮች እየተገደሉና እርሳቸውም እየተወረሰ ነው በሚል ነው። ይህንን ሐሳብ ያስረዳሉ የተባሉ ቪዲዮዎችና ፎቶግራፎች በትራምፕ በኩል ቀርበዋል። ነገር ግን ኋላ ላይ በሚዲያ ነገሩ ሲጣራ በትራምፕ በኩል የቀረቡት ማስረጃዎች የሐሰት ሆነው ተገኝተዋል። በእርግጥ ፕሬዝዳንት ሲሪል ራማፎሳ በትራምፕ በኩል የቀረበባቸውን ክስ በሚገባ ጠበቅ አድርገው በመያዝ በተገቢው ሲከላከሉ አልታዩም። በዚህ ርዕሰ ጉዳይ ዙሪያ ሲሪል ራማፎሳ በሚገባ የተዘጋጁ አለመሆናቸውን በትችት መልክ ያነሷሉ። ትራምፕ በቆይታቸው በሲሪል ራማፎሳ ላይ ማስረጃ አድርገው ያቀረቡት ነጮች እንዲገደሉ ዝማሬ ቀረበበትን አንድ ተንቀሳቃሽ ምስል ነው። ይህን አወዛጋቢ ጸረ አፓርታይድ ዘፈን ሲሆን ተሳታፊዎች በነጭ ገበሬዎች ላይ ጥቃት እንዲፈጽሙ የሚጠይቅ በሚል ትችት ይቀርብበታል። ዘፈኑ የቆየና እስከ ፍርድ ቤት ጭምር የደረሰ ነው። በብዙሃን መገናኛዎች እንዳይሰራጭ የታገደ ነው። በህዝብ ቦታዎች ላይ ጭምር እንዳይቀነቀን የፍርድ ቤት እግድ የተጣለበት ነው። ሆኖም ከተወሰኑ ጊዜያት ወዲህ ይህ ዘፈን ፖለቲካዊ ዓላማ ያለው እንጂ በቀጥታ ግጭትን የሚቀሰቅስ ጥላቻ ያለበት አይደለም በሚል በህዝብ ስብሰባዎች ላይ ማቀንቀን እየተፈቀደ ሆኗል። ትራምፕ ለህዝብ ይሰማልኝ ባሉት በዚህ ተንቀሳቃሽ ምስል ጉዳይ ዙሪያ በአንድ ሰልፍ ላይ ዜማው ሲቀነቀን ይታያል። ዜማው ሲቀነቀን የሚታየው በቀድሞ የገዢ ፓርቲ የወጣቶች ክንፍ መሪ ጁሊየስ ማሌማ ነው። ትራምፕ ይህንን ተንቀሳቃሽ ምስል በአደባባይ እንዲታይ ሲያደርጉ በደቡብ አፍሪካ በነጮች ላይ ይካሄዳል ያሉትን ጭፍጨፋ በጥቁር ባለስልጣናት ጭምር ይደገፋል ብለው ለማስረዳት መሞከራቸው ነው። ትራምፕ ከራማፎሳ ጋር በነበራቸው ውይይት የመጀመሪያ የማወናበድ ስራ ሰርተዋል ቢባል ይቀላል። በመረጃ ዘመን ለዓለም አቀፉ ማህበረሰብ የማይሆን የሐሰት መረጃ አሰራጭ መሆኑ የታወቀው ኋላ ላይ ምስሎቹና ተንቀሳቃሽ ምስሎቹ ሲጣሩ ነው። ትራምፕ ዘፈኑን የሚመሩት ባለስልጣናትና በስልጣን ላይ ያሉ ሰዎች ናቸው ሲሉ ተደምጠዋል። ትራምፕ ከዚህ ቪዲዮ ጋር በተያያዘ በአንድ ጊዜ በርካታ ስህተቶችን ፈጽመዋል። አንደኛው ስህተት ቪዲዮ የቆየ መሆኑ ሲሆን፣ በሁለተኛ ደረጃ የጥላቻውን ዜማ አዚመዋል የተባሉት ሰው ፓርቲውን ለቅቀው ከወጡ
13 ዓመታት መቆጠራቸው ነው። ትራምፕ ግን ሁሉም ነገር የቅርብ ጊዜ ክስተት አድርገው ለማስረዳት ሞክረዋል። ነገሩ በዚያ ያበቃም። ሌላ ተጨማሪ ስህተት ተገኝቷል። ትራምፕ ራማፎሳን በአደባባይ ለመሞገት ሲነሱ አለኝ ባሉት ማስረጃ ተዋርደዋል። በርከት ያሉ ፎቶግራፎችን አሳትመው በእጃቸው ይዘው ታይተዋል። እነዚህን የነጮች ግድያ ያሳያሉ የተባሉትን መረጃዎች በተመለከተ ትራምፕ ለራማፎሳ እንዲሁም ለጋዜጠኞች ያሳዩ ነበርም። ዘመኑ የቴክኖሎጂ ዘመን ነው። የትኛውም በዓለም ጫፍ ላይ ያለ መረጃ ትክክለኝነቱ የሚጠራበት በርካታ መንገድ አለ። ትራምፕ በዚህ ቆይታቸው በግልጽ የሚታይ ምስል ይዘው ተመልከቱ፣ በሁሉም ቦታ የመቃብር ቦታዎች አሉ፣ እነዚህ ሁሉ የነጭ ገበሬዎች መቃብሮች ናቸው ብለዋል። በመጨረሻ በተካሄደው የምስል ማጣራት ስራ ግን በትራምፕ በማስረጃነት የቀረቡት ፎቶግራፎች የተወሰዱት ከደቡብ አፍሪካ ሳይሆን በዲሞክራቲክ ሪፐብሊክ ኦፍ ኮንጎ በተገደሉ ሴቶች ዙሪያ ከቀረበ አንድ የቆየ ዘገባ ላይ እንደሆነ ታውቋል። ምስሎቹ የጊዜና የቦታ ልዩነት አላቸው። ቢቢሲ ሀቅ ለማጣራት ወይንም ፋክት ቬሪፋይ በየካቲት ወር በዲሞክራቲክ ኮንጎ በምትገኝ የጎማ ከተማ ከተቀረጸው የሮይተርስ የዜና ወኪል ቪዲዮ ላይ የተገኘ መሆኑን አረጋግጫለሁ ብሏል። ትራምፕ በዚህ ደረጃ በመሪነት ታሪካቸው ወርደው ታይተዋል። ትራምፕ እነዚህ መቃብር ስፍራዎች ናቸው፣ የመቃብር ቦታዎች ናቸው፣ ከሺህ በላይ ነጭ ገበሬዎች ናቸው በማለት በዚህ ውይይት ላይ ሲናገሩ ይደመጣሉ። እዚህ ላይ የመረጃ አጣሪዎች ተገቢውን የምርመራ ስራ ሰርተዋል። ትራምፕ የዋሹ መሆኑ ተረጋግጧል። የመቃብር ስፍራ ተብለው በትራምፕ የተነገሩት መስቀሎች መቃብሮችን የማያሳዩ መሆኑ በኋላ ላይ በሚገባ ተረጋግጧል። ተንቀሳቃሽ ምስሉ ግሌን ኤንቪዳ ራፈርቲን የተባሉ በፈረንጆቹ በ2020 በግቢያቸው ውስጥ በጥይት የተገደሉትን አርሶ አደር ነጭ ጥንዶች ግድያ በመቃወም የተቀረጸ ነው በሚል በቢቢሲ ሪፖርት ላይ ቀርቧል። ይኸው የቢቢሲ ማረጋገጫ ዘገባ ቪዲዮ በዩቲዩብ ላይ በተቃውሞ ማግስት መስከረም 6 ተሰራጭቷል። ከዝግጅቱ አስተባባሪዎች አንዱ የሆነው ሮብ ሆድሰን የቀብር ቦታ አይደለም፣ ነገር ግን መታሰቢያ ነበረ ብሏል። መረጃ አቀባዩ መስቀሎቹ የተተከሉት ለጥንዶቹ ጊዜያዊ መታሰቢያነት ነው በማለት መናገሩን የቢቢሲ ዘገባ ያሳያል። በግንቦት 2023 የተቀረጸው የጎግል ስትሪት ቪው ምስል እንደሚያሳየው ከሆነ ቀረጻው በበይነመረብ ለመጀመሪያ ጊዜ ይፋ ከሆነ ከ3 ዓመታት ገደማ በኋላ መስቀሎቹ በስፍራው እንዳልነበሩ ታውቋል። ትራምፕ ራማፎሳን በአደባባይ አዋረድሁ ብለው በመጨረሻ በተካሄደው የሚዲያ መረጃ ማጣራት ስራ በእርሳቸው ወገን የተጋሩት መረጃዎች ሐሰተኛ ሆነው ተገኝተዋል። ከባድ ፕሬዚደንታዊ ውርደት ነው እየተባለ ይገኛል። ትራምፕ ብዙ ሰዎች ደቡብ አፍሪካን በተመለከተ ከፍተኛ ስጋት አላቸው። ብዙ ሰዎች ጥቃት ይደርስብናል ብለው ስለሚሰጉ ወደ አሜሪካ እየመጡ ነው። ስለዚህ ጥቃት ወይም የዘር ማጥፋት እየተካሄደ እንዳለ ከተሰማን ከብዙ ቦታዎች መረጃ እንወስዳለን ሲሉ ነበር የተናገሩት። በተንቀሳቃሽ ምስሉ ላይ የሚታዩትና ቦየር ወይንም ነጩ ላይ ተኩሱበት የሚለው ግጥም ሲዘፍኑ የሚሰሙት በፈረንጆቹ በ2018 ስልጣናቸውን የለቀቁት የቀድሞው ፕሬዚደንት ጃኮብ ዙማ መሆናቸውን ቢቢሲ አሳውቋል። ትራምፕ እንደ ትኩስና የቅርብ ጊዜ መረጃ አድርገው አጋርተውታል። Both sides of the road you have crosses. Those people were all killed. Have they told you where that is, Mr. President? ጃኮብ ዙማ ፕሬዚደንት በነበሩበት ወቅት በ2012 የተቀረጸ ነው። ኤኤንሲ ከዛ በኋላ ዘፈኑን እንደማይጠቀም ቃል ገብቷል። ዙማ ከኤኤንሲ ወጥተው ባለፈው ዓመት በተካሄደው ምርጫ ከ14 በመቶ በላይ ያሸንፈውን ኦምኮንቶ ዌሲዝዌ ፓርቲም በመምራት ላይ ይገኛሉ። ይህም የቢቢሲ ዘገባ ያረጋገጠው ነው። ራማፎሳ ትራምፕ የፈጠነ የማምታታት መረጃ ግራ ቢያጋባቸው ከእርሳቸው ጋር አብረው ወደ ዋሽንግተን ያመሩት ነጭ የግብርና ሚኒስትራቸው ማብራሪያ እንዲሰጡበት ሲጠቁሙ ይታያሉ። በደቡብ አፍሪካ የሚበዛውን ለም የእርሻ መሬት የሚቆጣጠሩት ነጮች መሆኑ ግልጽ ነው። ፍትሐዊ የመሬትና ሀብት ክፍፍል የሚለው ጥያቄ በጥቁሮች በኩል በተደጋጋሚ ቀርቦ ዛሬም ድረስ ውጤት ያልተገኘበት ነው። ይህንን ትራምፕ አሳምረው ያውቃሉ፣ ግን ደግሞ በዚህ ዙሪያ ቃል ትንፍሽ አላሉ። ውይይቱ ያልተመቻቸው የደቡብ አፍሪካው ፕሬዚደንት ራማፎሳ ነገሩን በቀልድ ለዘብ ለማድረግ ሲሞክሩ ታይተዋል። እንደሚታወቀው ፕሬዚደንት ትራምፕ ሰሞኑን በመካከለኛው ምስራቅ በነበራቸው ጉብኝት ከአረባውያን መንግስታት እጅ መንሻ ቀርቦላቸዋል። ካታር ቅንጡ ቦይንግ 747 አውሮፕላን አበርክታላቸዋለች። ራማፎሳም ከትራምፕ ጋር የነበራቸውን የከረረ የሐሳብ ልውውጥ ለዘብ ለማድረግ አዝናለው የምሰጠው አውሮፕላን የለኝም ሲሉ ተናግረዋል። ትራምፕም መለሱም ሀገሩ ኤርፎርስ ዋን አውሮፕላን ብትሰጠኝ በደስታ ቀበል ነበር አሉ። ወደ ዋናው የመነታረኪያ ነጥብ ሲመለሱ ትራምፕ በስፍራው የተገደሉ ነጭ ገበሬዎች የቀብር ቦታ ነው ከማለት ባለፈ በደቡብ አፍሪካ አነስተኛ ቁጥር ያላቸው ነጮች ላይ የሚደርሰው መጠነ ሰፊ ጭካኔ መዝግበው የያዙ ጽሑፎችን ለራማፎሳ አቅርበዋል። በእርግጥ ይህንን የጽሑፍ ማስረጃ እንደ ተንቀሳቃሽ ምስሎቹና ፎቶግራፎቹ በቀላሉ ማረጋገጥ አልተቻለም። የትራምፕ አስተዳደር ደጋፊዎች አነስተኛ ቁጥር ያላቸው ነጮች ላይ ጥቃት ተፈጽመዋል የሚለውን ሀሳብ ለረጅም ጊዜ ሲያቀነቅኑ ቆይተዋል። አሁን ከዚሁ የደቡብ አፍሪካው ነጮች ተጠቁ ጉዳይ ጀርባ ያለው ሰው በሚገባ ታውቋል። እርሱም ትራምፕን ከጀርባ ሆኖ የሚዘውረው የዓለም ቁጥር 1 ከበርቴው ቢሊዮነሩ ኤሎን መስክ ነው።
መስክ መነሻ ሀገሩ ደቡብ አፍሪካ ናት፣ የትውልድ ሀገሩ ማለት ነው። አሁን በእርግጥ አሜሪካዊ ነው በዜግነት ግን ደግሞ የደቡብ አፍሪካ የነጭ ተቆርቋሪነት ደም ውስጥ ዛሬም ድረስ እንዳለቀቀው ይነገራል። ትራምፕም ቢሆኑ በዚህ ውይይታቸው ኤለን መስክ ሀገሩ ደቡብ አፍሪካ መሆኑን በመጠቃቀስ ሲናገሩ ተደምጠዋል። ይህ ሁሉ ከሆነ በኋላ በማግስቱ ደቡብ አፍሪካውያን ክፉኛ ሲበሳጩ ታይተዋል ተብሏል።